ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከርስ፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን ዛሬ ከያዝናቸው ነጥቦች መካከል በእንግሊዝ ፕሪሚየር ሊግ ትልቁ ተጠባቂው ጨዋታ የዚህ ሳምንት እንግዲህ ኢትሃድ ላይ ዛሬ ምሽት ይደረጋል። ይህን ጨዋታ በተመለከተ እስቲ አንዳንድ ሀሳቦችን እናንሳና እንወያይ። በተለይ ከሰሞኑ በሁለት አይነት ስሜት ውስጥ የሚገኙ ሁለት ቡድኖች ናቸው የሚገናኙት ዛሬ ምሽት። ቼልሲ ከባድ ውጥረት ውስጥ ነው የሚገኘው እንደ ቡድን። አሰልጣኝ ኤንዞ ማሬስካን በጋራ ስምምነት ሁለቱ ወገኖች ተለያይተዋል። ቼልሲ እና ማሬስካ። እንግዲህ ኤንዞ ማሬስካን በዚህም ወቅት ማሰናበት ትክክል ነው ትክክል አይደለም በሚል ጉዳዮች እንግዲህ ሁለት ወገን ከፍሎ እያከራከረ ይገኛል። ነገር ግን አብዛኛው ድምጾች አሁን ላይ ስካይ ስፖርትም ባቀረበው ፖል አብዛኛው ሚዲያዎችም የተስማሙበት ጉዳይ ቼልሲ ከማሬስካ የተሻለ አሰልጣኝ ያገኛል ተብሎ በዚህን ሰዓት ባይጠበቅም አሰልጣኙ ማሰናበት ግን ምንም አይነት ተገቢነት የለውም የሚለው ጉዳይ አብዛኛው የእግር ኳሱን ቤተሰብ ያስማማ ነጥብ ሆኖ ነው አሁን ላይ እየተመለከትን የምንገኘው። በተቃራኒው ደግሞ ፔፕ ጋርዲዮላ ሐሙስ ምሽት ከሜዳ ውጪ በስቴዲየም ኦፍ ላይት ነጥብ ጥሏል። ያለምንም ግብ ተጠናቋል። የሰንደርላንድ ብርቱ መከላከልን ፔፕ መስበር አልቻለም። የ5 ነጥብ ልዩነት ተፈጠረ። ትናንት የሚካኤል አርቴታ አርሴናል የ4 ነጥብ ልዩነት ተፈጠረ። ትናንት ደግሞ የሚካኤል አርቴታ አርሴናል ከሜዳ ውጪ ቫይታሊቲ ስቴዲየም ላይ በርንማውዝን በማሸነፍ ፔፕ ላይ ተጨማሪ ሌላ ጫና ጭኗል። ዛሬ እንግዲህ ውጥረቶች በሁለቱም ቡድኖች መካከል አለ። ነገር ግን እንዳለባቸው ጫና ነው የዛሬውን ጨዋታ የሚያደርጉት። ሁለቱም ጫናዎች የተለያዩ ናቸው። እዚህ ጋር የውጤት እዚህ ጋር ደግሞ ሙሉ የቡድን ስትራክቸር ለውጥ ነው እየተደረገ የሚገኘው እና በተለያዩ ስሜቶች ውስጥ ሆኖ የሚያደርጉት ጨዋታ መሆኑን ተከትሎ ምን አይነት ጨዋታ ሊሆን ይችላል? በተለይ ለፔፕ ጋርዲዮላ ማንቸስተር ሲቲ ከባድ ፈተና ነው የዛሬው ጨዋታ። ምክንያቱም እዛ ጋር አርሴናል ማሸነፉ ብቻ ሳይሆን ፔፕ እዚህ ጋር የሚያሸንፍበት መንገድ ወይም ይሄን ጨዋታ የሚረታበት መንገድ አሳማኝነቱ የሳንደርላንድ ጨዋታ በርካታ ነጥቦችን እንዲነሳ አድርጓል። በርካታ ውጥረቶች ተፈጥረዋል። ፔፕ ላይ ጥያቄዎች በዝተዋል። በቆይታው ላይ የበለጠ ትላልቅ ጥያቄዎች እየተነሱ ነው። በነገራችን ላይ አድማጮች ወደ ማንቸስተር ሲቲ እና ቼልሲ ቅድመ ጨዋታ ግምገማ ከመግባታችን በፊት አንድ ጉዳይ ትናንትና የተመለከትኩትን ዘገባ ላጋራችሁ። ኤንዞ ማሬስካ የፔፕ ጋርዲዮላ ተተኪ ይሆናሉ የሚለው የሚዲያ ስርጭት ወይም ያ መረጃ የወጣው ከማንቸስተር ዩናይትድ በማንቸስተር ዩናይትድ ዙሪያ ካሉ ተወካዮች ናቸው የሚለው መረጃ በጣም በዝቷል። በነገራችን ላይ ኤንዞ ማሬስካን አንሴትል በማድረግ ማንቸስተር ሲቲን አንሴትል በማድረግ የማንቸስተር ዩናይትድ የስራ አስኪያጆች ቀጥተኛ ተሳትፎ አለ በሚዲያው በኩል በማለት ዘሳኔ መረጃ አለኝ ኤክስክሉሲቭ ኒውስ ብሎ አጋራ። ዴሊ ሜልም ቴሌግራፍም ይህን ጉዳይ በውስጥ ገጻቸው ላይ ይዞ ወጡ። ይሄ ነገር እንግዲህ ግራ እያጋባ ነው የሚገኘው። ማሬስካ በማንቸስተር ሲቲ ኃላፊዎች ዘንድ ይፈለጋሉ፣ ይወደዳሉ። ነገር ግን አሁን ላይ ፔፕ አንድ ተጨማሪ አመት ኮንትራት ስላለው ይልቀቅ አይልቀቅ የፔፕ ፍላጎት ላይ የተመሰረተ ነው ይላል ዴቪድ ኦርንስተን። ነገር ግን እነ ፋብሪዚዮም እንደሚሉት ከሆነ የማንቸስተር ሲቲ ኃላፊዎች ለማሬስካ የተለየ ቦታ አላቸው። ምናልባት አሰልጣኙ ቀጣይ የፔፕ ጋርዲዮላ የሚለቁ ከሆነ የፔፕ ተተኪ ተደርገው ታስበዋል በሲቲ በኩል። ይህን ጉዳይ አሁን ግራ የሚያጋባ መረጃ እየወጣ ነው የሚገኘው። ከሰሞኑን የማሬስካ ጉዳይ እንደምታውቁት በርካታ ምስጢሮችን በቼልሲ ቤት የተደበቁ
ውጤት የደበቃቸው ውጤት የያዟቸው ውጤቶች የሸፋፈኗቸው ጉዳዮች ሁሉ አሁን ላይ መውጣት ጀምረዋል እና የዛሬው ጨዋታ ተጠባቂነቱ ከብዙ አንግል ነው። እንግዲህ ለኤንዞ ማሬስካ ስንብት አንደኛው ምክንያት የተደረገው እንግዲህ በርካታ ነጥቦች አሉ። ከበስተጀርባ ያለው የባክሩም ስታፍ ጫና አለ። ዳይሬክተሮች ጣልቃ ገብነት አለ። ስራቸውን በአግባቡ የመስራት ነፃነታቸው ተነፍጓል። ኤንዞ ማሬስካ በነፃ አይምሯቸው አይደለም ቼልሲን እያገለገሉ የነበሩት። የቡድኑ ስትራክቸር እንግዲህ አሁን ነው በግልጽ መውጣት የጀመረው። በ5 ስፖርቲንግ ዳይሬክተር በ7 ስራ አስኪያጆች የሚመራ በተለያዩ የቡድኑ የቦርድ አባላት አፈጻጸምና ይሄ የስራ ደንብ በየጊዜው በሚቀያየሩ እነዛን አዋጆች በበላይነት ለመምራት የሚደረግ የውስጥ ጣልቃ ገብነትና ፉክክር እልህ የባለቤቶቹ የጋራ ተጽዕኖ ለመፍጠር የሚያደርጉት ጥረት በርካታ መስቀልቅል ያሉ ጉዳዮች ከበስተጀርባ አሉ። በተለይ እግር ኳሳዊ ስትራክቸሩ ላይ ያለው የስራ ክፍፍል ድርሻ ብዛት ማሬስካ እንዴት ነው አንድ ቡድንን በዚህ ደረጃ ማኔጅ ለማድረግ አሰልጣኙ ፓወር ሊያገኙ የሚችሉት የትኛውም ፓወር የለም እኮ ጠቅላላ ተከፋፍለው ጨርሰውታል። እኔ ትናንትና አንድ የአትሌቲክስ ዘገባ ያስገረመኝ የቼልሲ ስትራክቸርን በስትራክቸሩ መሰረት ፎቶ ለጥፈዋል እና ያን ፎቶ ገብታችሁ አትሌቲክስ ላይ በኤክስ ገጽ ተመልከቱ። ሰብስክሪፕሽን አለው እና በጣም የገረመኝ እዛ መረጃ ላይ ያየሁት 39 አይነት የስራ ዘርፍ ክፍፍል አድርገው በኃላፊነት ላይ ያሉ ባለሙያዎች አሉ። በ39 ስትራክቸር ማለት ነው። ሪኩፕመንት አባላቶች ውስጥ ብቻ የወጣት ተጫዋቾች የምልመላ ቡድን ይሄ የሳውዝ አሜሪካ ሌላ ነው። የዩሮፒያን በየቦታው ያለው ይሄ ሊሆን ይችላል። እሺ ኔትወርካቸው ሰፊ ሊሆን ይችላል። የምልመላ አቅም ነው። የብሉኮን ካምፓኒ ሰፊ ስለሆነ በመላው ዓለም ትላልቅ ቡድኖችን የማቀፍ ያን ስትራክቸር የእህት ኩባንያዎችን እያፈሩ ለጋሽ ቡድኖችን በየዓለም ሀገራት ማፍራት ይሄ የተለመደ ስትራክቸር ነው በእግር ኳሱ ቢዝነስ። አሁን አብዛኛው ክለብ ሞዴል እንደ ቼልሲ እንደ ማንቸስተር ሲቲ ይሄ ሞዴል የመከተል አዲስ አሰራር ጀምሯል። ግን የቼልሲ ለየት የሚያደርገው ለምሳሌ ዳይሬክተር ኦፍ ፉትቦል እና ስፖርቲንግ ዳይሬክተር ያላቸው ስልጣን በጣም የተለያየ ነው። ቴክኒክ ዳይሬክተር ውስጥ 3 አይነት ቴክኒክ ዳይሬክተር አለ። አሁን በእግር ኳስ ውስጥ ምናልባት ከዚህ በፊት አድማጮች ልታውቁ ትችላላችሁ። እኔ በግሌ 3 አይነት ቴክኒካል ዳይሬክተር አላውቅም። አንድ ነው ቴክኒክ ዳይሬክተር። ነገር ግን በውስጡ ያሉት ስትራክቸር ካታጎሪ ሊለያይ ይችላል። ኤሊት ፉትቦል ዴቨሎፕመንት ሊኖር ይችላል። ሪኩፕመንት አባላት የሚመራ ሊሆን ይችላል። የቪዲዮ አናሊሲሶች። ቴክኒክ ዳይሬክተሮች ሙያቸው ሌላ ነው። ስፖርቲንግ ዳይሬክተር ሌላ ነው ሙያቸው። ስፖርቲንግ ዳይሬክተር ውስጥ አሁን ከሊቨርፑል ለቆ ወደ ቼልሲ የተዘዋወረው ከ1 ዓመት ረፍት በኋላ ዴቪድ ፋሎ የስፖርት ዳይሬክተሮች መሪ ነው። አቅጣጫ የሚያሳይ ማለት ስልጣኑ ከነሱ ያንሳል፣ ግን ስፖርቲንግ ዳይሬክተሮችን አጋዥ ሆኖ በየትኛውም የስፖርቲንግ ዳይሬክተሮች ሙያ ላይ ጣልቃ መግባት የሚችል የባለቤቶቹ ቃል አቀባይ በቀጥታ ደግሞ ከክለቡ ሲኢኦ እና ከስፖርቲንግ ዳይሬክተሩ ዳይሬክተር ኦፍ ፉትቦል ጋር በቀጥታ ባለው ግንኙነት ማሬስካ ላይ ቀጥተኛ ጫና ደግሞ ከሜዲካል ስታፉ ሲያደርስ የነበረው ባለሙያ ደግሞ እሱ እንደሆነ ደግሞ ዛሬ ሌላ ዘገባ ይዞ መውጣት በጣም ውስብስብ ነው ጉዳዩና ይሄን እንግዲህ የተለያዩ አሰልጣኞች ታጭተዋል። የቼልሲ ጉዳይ ብዙ የምንነጋገርበት ስለሆነ ነው ይሄን ለመግቢያነት ያነሳሁትና እስቲ የዛሬ የእንግሊዝ ጋዜጦች አንዳንድ ነጥቦችን ይዘው ወጥተዋል እና 2 ጋዜጣ ላሳያችሁ። የዛሬው የዴሊ ስታር ጋዜጣንና በየሳምንቱ የሚታተመው ፒፕል ስፖርት ሳንዴይ ጋዜጣን ያገኘሁትን አንድ ሳንዴይ ፒፕል የኋላ ገጽ
ይዘው የወጣቸውን ጋዜጣዎች እነዚህ ሁለት የህትመት ውጤቶች ምንድነው እያሳዩን የሚገኘው የሚለውን ነገር እስቲ ለመግቢያ እንወያይና ወደ ጨዋታው ቅድመ ጨዋታ ግምገማ እንሂድ። በተለይ ከ142 ቀናት በኋላ ወልቭስ ትናንትና ዌስትሃምን 3-0 ማሸነፉን ተከትሎ በቃ ትልቅ በእንግሊዝ ሚዲያ ላይ ሽፋን አግኝቷል። ከአርሴናል ድል በላይ የወልቭስ ድል እና ይሄ እያነጋገረ ነው የሚገኘው። ግን በታች በኩል ኤዲ ሃንትድ ይላል። ኤዲ ሃው አሁን ለቼልሲ ቦታ ከታጩ አሰልጣኞች ውስጥ ዛሬ እንግዲህ የእንግሊዝ ሚዲያ ቀጥታ ትኩረት ያደረገው ኤዲ ሃው የቼልሲ ቀጣይ አሰልጣኝ እንዲሆን የቼልሲ ሪክሩትመንት አባላትም እንዲሁም ስፖርቲንግ ዳይሬክተሮች ካመኑባቸው አሰልጣኞች መካከል አንዱ ነው። ሊያም ሮስነር እንዳለ ሆኖ የስትራስቡርግ አሰልጣኝ፣ ሳንዴ ፒፕልም ታማኙ የሳምንት ጋዜጣም እንደሚለው ከሆነ ኤዲ ሃውን ቼልሲ አነጣጥሯል ይላል። ይህን ጉዳይ አትሌቲክስም ዘግቧል፣ ቴሌግራፍም ይዞ ወጥቷል። እያነጋገረ ነው የሚገኘው እና አሁን ደግሞ ስማቸው ከቼልሲ ጋር ተያይዞ በስፋት እየተነገረ የሚገኘው ኤዲ ሃው ሆነዋልና እስቲ ይሄ ጉዳይ ምን ያክል ይጓዛል የሚለውን ለማንኛውም በቀጣይ ምንመለከት ይሆናል። እስቲ ወደ ዛሬው ቅድመ ጨዋታ ግምገማ እንግባ። ወደ ቼልሲ ትንሽ ያተኮረ ዘገባዎችን የጀመርኩት በርካታ ጉዳዮች እየወጡ የሚገኙት በቼልሲ በኩል ስለሆነ ነው። ምክንያቱም እዚህ ጋር መነሳት ያለባቸው ነጥቦች በቀጥታ ከ3 ነጥቡ ጋር ተያያዥ ስለሆኑ። በነገራችን ላይ ዛሬ ወደ ማንቸስተር ሲቲ የሚጓዘውን ቡድን በአሰልጣኝነት እየመሩ ቼልሲን ዛሬ በጊዜያዊ አሰልጣኝነት የዛሬውን ጨዋታ የሚያደርጉት ማክፋርላን ናቸው። ማክፋርላን ማለት ከ18 ወር በፊት በ2023 ያው ዛሬ 2026 ስለገባ ከ2-3 ዓመት በፊት የሳውዛምፕተን ከ23 ዓመት በታች ወጣት ቡድን የሚያሰለጥኑ ባለሙያ ናቸው። በፕሪሚየር ሊጉ ምንም አይነት ኤክስፒሪየንስ የላቸውም እና በቼልሲ ቤት የዛሬ 2 ዓመት ነው ኤንዞ ማሬስካ ማውሪሲዮ ፖቼቲኖን ተክተው ሲመጡ ከሳውዛምፕተን የወጣት ተጫዋቾችን እድገት ላይ በጣም መስራታቸውን ተከትሎ የቼልሲ ኃላፊዎች እኚህም ባለሙያ ማምጣት የቻሉት እና ዛሬ እንግዲህ ቼልሲን ከ23 ዓመት በታች ሲያሰለጥኑ የነበሩ ባለሙያ ናቸው ዛሬ ቼልሲን በዋና አሰልጣኝነት የሚመሩት። እና እኚህ ባለሙያ ከጨዋታው በፊት ተጠየቁ ስለ ኤንዞ ማሬስካ ስለ ወቅቱ ጉዳይ አንዳንድ ጥያቄዎች ቀርቦላቸው ነበር ለእኚህ ባለሙያና በቀጥታ የገለጹበት መንገድ በጣም አግራሞትን ፈጥሯል። በሚዲያው በኩል ዊርሊ ዊንድ በማለት ነው። ልክ የቼልሲ ቤት ሁኔታ ከሐሙስ ምሽት ጀምሮ ልክ እንዳውሎ ንፋስ ነው ሁሉም ነገሮች እና የሆነ ቀን ጠዋት ስነሳ የቼልሲ ጊዜያዊ አሰልጣኝ ተብዬ ስሾም ለኔ ትልቅ እድል ነው። የአሰልጣኙ ስንብት በበላይ ኃላፊዎች የተወሰነ ነው። ስለዚህ ነገር ምንም ማለት አልችልም። ግን እኔ በዚህ ቦታ ላይ ተቀምጬ ዛሬ ላይ ፕሬስ ኮንፈረንስ መምራቴ ቡድኑን በኢትሃድ በአሰልጣኝነት ለመምራት በብቃቴ ለኔ እግር ኳሳዊ እድገት ትልቅ ሞያዊ ጥንካሬ የሚሰጥ ነው እና በተለይ እንደ ቼልሲ አይነት ቡድንን በአሰልጣኝነት እንደ መምራት እድለኛነት የለም። ስለዚህ ይህን ጨዋታ በትኩረት ለማድረግ ባሉን ተጫዋቾች እንደ ቡድን ካሉት የቡድን አባላት ጋር የሚደረጉ የመብት ጉዳዮችን አስበንበት ተነጋግረንበት እንግዲህ ቼልሲን ወደ ውጤታማነት በጊዜያዊ አሰልጣኝነት ለማምጣት ለዚህም ጨዋታ ሊሆን ይችላል፣ ለቀጣይ ጨዋታዎችም ሊሆን ይችላል። ነገር ግን ሞያዊ አገልግሎቴን ሞያዊ ኃላፊነቴን ለመወጣት ትልቁን ፈተና ለመጋፈጥ እንግዲህ ከቡድኔ ጋር ተዘጋጅቻለሁ የሚል አስተያየት ሰጥተዋል እና
ማክፋርላን ዛሬ እንግዲህ ቼልሲን በአሰልጣኝነት እየመሩ ነው። ኢትሃድ ላይ ጨዋታ የሚያደርጉት ያውም ያለ ሞሲስ ካሴዶ በ5 ቢጫ ካርድ የዛሬን ጨዋታ የሚያመልጠው ይሆናል። አሰልጣኝ ፔፕ ጋርዲዮላስ ፔፕ እንግዲህ ከጨዋታው በፊት የተለያዩ ጥያቄዎች ቀረቡለት። የመጀመሪያው ጥያቄ የነበረው በሲቲ ቤት ቀጣይ ዓመት ትቆያለህ ወይ? እኔ 1 ዓመት ኮንትራት ተጨማሪ አለኝ። የሆነ ቀን ተነስቼ እዚሁ ሚዲያ ላይ መጥቼ በቀጣይ ዓመት ወይም ቀጣይ ሲዝን እንደዚህ ብዬ በግልጽ ነግራችኋለሁ። ፔፕ በጣም ፍራስትሬት አድርጓል በሚዲያው ተደጋጋሚ ጥያቄ፣ አሰልቺ በሆነ ጥያቄ። ቀጣይ ዓመት እዚህ ቡድን ውስጥ 1 ዓመት ተጨማሪ ኮንትራት አለኝ እና ስለ ማሬስካ ተጠየቁ እና ፔፕ ለተቀናቃኝ ቡድን አሰልጣኞች ያለው ሪስፔክት ይታወቃል። የሚሰጠው አድናቆት ምናምን ሁሌም በተለየ ሁኔታ ይነሳልና እኔ በጣም እድለኛ ነኝ አሉ ፔፕ ጋርዲዮላ። በ3 ወር ውስጥ 1 ጨዋታ አሸንፌ እኔ አልተሰናበትኩ። እዚህ ላይ ደግሞ ኮንትራት ቀርቦልኝ ኮንትራቴን አራዝሜያለሁ። በጣም ጥሩ ሚሊዮን ፓውንዶችን ይከፍሉኛል። ስለዚህ እኔ እድለኛ ነኝ። ግን እንደ አንድ የእግር ኳስ ባለሙያ ብትጠይቁኝ ቼልሲ አሴ ፐርሰንም አሴ ማናጀርም ምርጡን ግለሰብ አጥተዋል በማለት ገልጿል። እቺን አገላለጽ በነገራችን ላይ አብዛኛው ሚዲያ ነጥሎ ወስዶ ምን አይነት ሽግግር ለማድረግ ነው ፔፕ በውስጡ ቀን ያለውን ንግግር የተናገረው? አሴ ፐርሰንም አሴ ማናጀርም ምርጡን ግለሰብ አጥተዋል፣ ምርጡን አሰልጣኝ ነው ቼልሲ ነው አጥተዋል ያለው እና ለማሬስካ አዝናለሁ ስራቸውን በማጣታቸው ምናምን አላለም ፔፕ። እንግዲህ አብዛኛው አሰልጣኞች ሲጠየቁ ምንድን ነው ምላሻቸው የሚሆነው? አይ ይሄ አሰልጣኝ በእንዲህ አይነት ወቅት ይሄን የመሰለ ስራ ከዚህ አይነት ቦታ ላይ መነሳት ለአሰልጣኝ ጥሩ አይደለም በማለት ነው የሚገልጹት። ነገር ግን ፔፕ በዛ መልኩ አይደለም የገለጸው። ቼልሲ ኤንዞ ማሬስካን በአሰልጣኝነትም እንዲሁም አሴ ፐርሰን ምርጡን ሰው ቼልሲ አጥቷል። ስለዚህ ጉዳዮችን አሁንም የእንግሊዝ ሚዲያ ወደ ሌላ ዳይሬክሽን በመውሰድ እየተረጎሙት ነው የሚገኙት እና ዛሬ የሚደረገው ጨዋታ በርካታ ከበስተጀርባው ውጥረትን ይዞ የሚደረግ የኢትሃድ ፍልሚያ ነው። እስቲ ወደ ሜዳ እንቅስቃሴ እንመለስ። ከሜዳ ውጭ ያሉት ጉዳዮች እንግዲህ ለዚህን ያክል ደቂቃ ከተመለከትን በሜዳ ውስጥ የሁለቱ ግንኙነቶች ሁሌም በትዕይንት የተሞላ ነው። የፔፕ ሲቲ ያለፉትን ጨዋታዎች በጣም ዶሚኔት አድርጓል በቼልሲ ላይ። የፔፕ ጋርዲዮላ ማንቸስተር ሲቲ ሐሙስ ምሽት ባደረገው ጨዋታ ከሰንደርላንድ ጋር አንዳንድ ያልተስተዋሉ ባህሪዎች ከ2022 ከማርች ወር በኋላ የፔፕ ጋርዲዮላ ማንቸስተር ሲቲ በእንዲህ አይነት ውጤት ጨዋታዎችን ሲያጠናቅቅ ማለት በከፍተኛ ዶሚኔት ባደረገበት የጨዋታ እንቅስቃሴ ግብ ሳያስቆጥር ሲወጣ፣ ለምሳሌ አምና በርካታ ደካማ ውጤቶች ተመዝግበዋል። ግን የሲቲ ዶሚኔት ባህሪ በእንዲህ መልኩ አልነበረም። ከነዚህ መካከል የሚነሱ ጉዳዮች ውስጥ ሲቲ በዘንድሮ የፕሪሚየር ሊግ ውድድር ከየትኛውም ተጋጣሚ በላይ በተጋጣሚ የመጫወቻ ቦክስ 53 ኳሶችን በመንካት በዕለቱ ከሰንደርላንድ ጋር ሪከርድ ሰብሯል። የትኛውም ቡድን በዚህ ደረጃ ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ በዘንድሮ ሲዝን መንካት አልቻለም። የፔፕ ቡድን በዚህ ደረጃ ጨዋታውን ዶሚኔት ቢያደርግም ግን አንድም ግብ ማስቆጠር ሳይችል ቀርቶ በጨዋታው ያለምንም ግብ ተጠናቋል እና ከዚህ ጋር በተያያዘ አንድ የተለየ የቡድን እንቅስቃሴ ትኩረት በመስጠት ነው እንግዲህ የመጀመሪያ የጨዋታ ግምገማቸውን የተለያዩ ሚዲያዎች እየዘገቡ የሚገኙት። በተለይ ማንቸስተር ሲቲ ተጋጣሚ ወደ ራሱ የመጫወቻ ክልል ባፈገፈገበት ወቅት ከዚህ በፊት የሚነሳ አንድ የማንቸስተር ሲቲ ጥንካሬ አለ። ተጋጣሚን ለማስከፈት በሚደረግ ተደጋጋሚ ጥረት ውስጥ ሲቲ ተጋጣሚ ወደ ራሱ ሜዳ ካፈገፈገ የበለጠ ሲቲን ወደ ራሱ ሜዳ ስለሚጋብዝ ማንቸስተር ሲቲ ላይ መከላከል ሲቲ እንዲያገባ መፍቀድ ነው የሚል
ከዚህ በፊት የሚነሱ ነጥቦች አሉ። የዘንድሮ ሲቲ ግን በዛ ባህሪ አይደለም እየተመሰለ የሚገኘው። በተለይ የሃይ ተርኖቨር ቡድን መሆኑን ተከትሎ በመልሶ ማጥቃት በተለይ ሚድ ሰርድ ላይ የሚያገኛቸውን ኳሶች ለፈጣን ተጫዋቾች በማሻገር የጨዋታን ልዩነት መፍጠር ነው እና የዛሬው ፊልሚያ በተለየ ሁኔታ የሚደረገው የፔፕ ጋርዲዮላ ማንቸስተር ሲቲ ከለንደኑ ሰማያዊዎቹ ጋር በነበረው ያለፉት 11 የካፕም የሊግም ጨዋታ ሽንፈት አላስተናገደም። ለመጨረሻ ጊዜ ማንቸስተር ሲቲ ቼልሲ ያሸነፈው በሜይ 2021 ሜይ 29 ላይ ነው። ይሄ ማለት በቻምፒየንስ ሊግ ፍጻሜ ሁለቱ ቡድኖች ለፍጻሜ ቀርበው የዛሬ አርሴናል ንብረት የሆነው ካይ ሃቨርት የጨዋታውን ብቸኛዋን ግብ ካስቆጠረ በኋላ ሰማያዊዎቹ ማንቸስተር ሲቲን አላሸነፉም። ባለፉት 11 ጨዋታ ከምናስታውሰው ተከታታይ ጨዋታዎች በ2021 በደርሶ መልስ ጨዋታ 1-0 በኤፍኤ ካፕ 2-0 ከዛም በኋላ በፕሪሚየር ሊግ በቼልሲ ሜዳ 1-0 በሲቲ ሜዳ 1-0 በኤፍኤ ካፕ 4-0 ያሸነፉበት 2023 ሜይ ላይ በተደረገ ጨዋታ 1-0 በ2023 በፕሪሚየር ሊግ በቼልሲ ሜዳ የተጠናቀቀው ያ የ4-4 ድራማ የነበረው የፓልመር ምሽት 4-4 ተጠናቀቀ። በ2024 በፕሪሚየር ሊጉም 1-1 ተጠናቀቀ። ከዛም በኋላ በኤፍኤ ካፕ 1-0 ሲቲ ያሸነፈ ተከታታይ አምና ደግሞ በቼልሲ ሜዳ የሊጉ የመጀመሪያ የመክፈቻ ጨዋታ የኤንዞ ማሬስካ የነበረው 2-0 ሲቲ ያሸነፈ። ከዛም በኋላ በፕሪሚየር ሊጉ ሁለተኛ ዙር ጨዋታ 3-1 ማሸነፍ ቻሉ። ስለዚህ የፔፕ ጋርዲዮላ በቼልሲ ላይ ያለው ከፍተኛ የበላይነት ለ11 ተከታታይ ጨዋታ የዘለቀ ነው። ከነዚህም ውስጥ ከ11ዱ ጨዋታዎች ውስጥ 6ቱን ዘጠኙን በማሸነፍ በሁለቱ አቻ በመውጣት ነው የፔፕ ቡድን በጥንካሬ ላይ የሚገኘው። ነገር ግን የኤንዞ ማሬስካ ቼልሲ ባለፈው ሳምንት ለስንብት ካበቃቸው ጉዳዮች መካከል እንግዲህ የፕሬስ ኮንፈረንስ አለመስጠታቸው ለቡድኑ ያላቸውንና ለአስተዳዳሪዎች ያላቸው ንቀት ተደርጎ ተወስዶ አሰልጣኙን ለስንብት ያበቃው። ሁለተኛው ጉዳይ ግን አሰልጣኙ ኤክስፒሪየንስ ያለውን ተጫዋች መፈለጋቸውና ይህን ተደጋጋሚ ጥያቄ ቡድኑ መመለስ አለመቻሉ ወይም ፍቃደኛ ለመሆናቸውን ተከትሎ በአሰልጣኙ ቅሬታ ውስጥ ያሉ ጉዳዮችን ይሄ በተጽዕኖ የማስገደድ አይነት የስራ ጫና ለመፍጠር ኃላፊዎቹ ሞክረዋል። አንደኛው ጉዳይ ምን መሰላችሁ? በበርንማውስ ጨዋታ ቼልሲ የተጠቀመው አማካይ ዕድሜ 23 ዓመት ከ157 ቀን ላይ የሚገኝ ወጣት ቡድን ነው። በዘንድሮ ሲዝን በየትኛውም ስብስብ ውስጥ ያልታየ ወጣት ስብስብን ነው ይዘው ለጨዋታ የቀረቡት። ነገር ግን አሰልጣኙ ከ6 ወር በፊት በግዙፉ ውድድር በአሜሪካ የክለብ ወርልድ ካፕን አሸንፈዋል። በተጠናቀቀው የውድድር ዓመት ኮንፈረንስ ሊግንና ክለቡን ወደ ቻምፒየንስ ሊግ እግር ኳስ መልሷል። እነሱ ጉዳዮች ለአሰልጣኙ ክሬዲት የነበራቸው ይላል አንድ ዘጋቢ እስከ ኦክቶበር ድረስ ነው። ቼልሲ የተወሰኑ ውጤት ማጣት ባጋጠመው ወቅት ለአሰልጣኙ በቦርዱ አማካኝነት የተሰጠው ድጋፍ ከነዚህ ውጤቶች ጋር ተያያዥ ነው። በዛው ወቅት ሲወያዩ ይላል አይ ይሄ ክሬዲት እስከዚህ ድረስ ነው ሊቀጥል የሚችለው፣ ውጤቱ መመለስ አለበት። ቡድኔ ግን ኤክስፒሪየንስ ይጎለዋል። እያንዳንዱ ጨዋታ ለማሸነፍ በሚደረገው ጥረት ላይ በቂ የሆነ የኃይል አማራጭ የለኝም፣ በቂ የተጫዋች አማራጭ፣ በተለይ ኤክስፒሪየንስ የሚፈልጓቸው ጨዋታዎች አሉ በማለት አለመግባባቶች ነበሩ። በተለያዩ ውጤቶች ተሸፍነው ያለፉ። ነገር ግን አንድ ዘጋቢ አትሌቲክስ ላይ እንደሚለው ከሆነ በተለይ ሳይመን ጆንስ የቼልሲው ሪፖርተር፣ አብዛኛው የቼልሲ ደጋፊዎች ታውቁታላችሁ፣ እንደሚለው ከሆነ ለትልቅ ጨዋታ የኤንዞ ማሬስካ ታክቲካል አፕሮችን የቼልሲ ኃላፊዎች
ያለምንም ጣልቃ ገብነት ይቀበላሉ አሉ። ከነዛ ትላልቅ ጨዋታዎች ውጪ ግን ከሜዲካል ስታፉ እስከ የበላይ አስተዳዳሪዎች ድረስ ጣልቃ መግባትን ያዘውትራሉ። ይሄ ጉዳይ በቡድኑ ስፕሪት ውስጥ ራሱ ከፍተኛ መለያየት ፈጥሯል። ማሬስካ ለምሳሌ ከሚመርጧቸው የተከላካይ ክፍል ተጫዋቾች ቻላባና ፎፋናን ለተከታታይ ጨዋታ ማሰለፋቸው በአንድ ወቅት ከ5-5 ቼልሲ የማሸነፍ ጉዞ ክሊንሺት 4 ጊዜ ማስጠበቅ እነዚህ ውጤቶች ሲመዘገቡ የሁለቱ ሴንተር ባኮች ጥምረት ነበር። ነገር ግን በስድስተኛው ጨዋታ ባዲያሺልን አስገዳጅ የሆነ ለውጥ እንዲያደርጉ ከሜዲካል ስታፉ ትእዛዝ ተሰጣቸው። ያ ትእዛዝ ደግሞ በማርኬቲንግ ቫሊዩ አልጎሪዝም ሲሰራ የባዲያሺል ሂሳብ መውረዱን ተከትሎ ነው። ስለዚህ ቼልሲ ቢዝነስ ሞዴላቸውን እያማከሉ ነበር ኤንዞ ማሬስካን ሲጫኑ የነበረውና አሰልጣኙ ያሳዝናሉ። ስራቸውን በነፃነት መስራት አልቻሉም። እዚህ ጋር ደግሞ ሚዲያው እንደሚለው ከሆነ አሁን የተለያየ ዘገባ እየወጣ ነው። ዘሳን ያወጣውን ዘገባ አብዛኛው ሚዲያ ተቀባብሎታል። የማንቸስተር ዩናይትድ ቤት ያሉ ኃላፊዎች የለቀቁት ማንቸስተር ሲቲንና ቼልሲን አንሴትል የማድረግ መረጃ ነው የለቀቁት። ኤንዞ ማሬስካ በሲቲ ኃላፊዎች ይወደዱ እንጂ ፔፕ ጋርዲዮላ ቀጣይ ዓመት ይለቃል የሚል ምንም አይነት እንትን ውስጥ ገብቶ አይደለም። ይለቃል ቢባል እንኳን በዚህ ደረጃ ቀጣይነት ያለውን ቡድን ለመገንባት እንዴት ፔፕ ስትራቴጂ ይነድፋል ብለውም ደግሞ መረጃ እያወጡ ነው። ነገር ግን ፔፕ የሚለቅ ከሆነ እንደ መጀመሪያ መረጃዎች ከሆነ ደግሞ ከተመለከትን ኤንዞ ማሬስካ እጃቸውን ስመው የሲቲ ኃላፊዎች ይቀበሏቸዋል። ምክንያቱም ደግሞ አሁን የተለያየ ጉዳይ ከበስተጀርባ ይወጣል በየቀኑ። አሁን የኤንዞ ማሬስካ ኤጀንት የነበሩት ዊልመነስ የሚባል ካምፓኒ ኤጀንሲ ነው እና በዛ ኤጀንሲ ውስጥ ነበሩ ማሬስካ በኤጀንትነት የመረጡትና አሁን ወደ ዮርጊ ሜንዴዝ ኤጀንሲ ተቀይረዋል እና ያንን ኤጀንሲ ነው አሁን ተዋውለው በኤጀንትነት እንዲይዛቸው ዮርጊ ሜንዴዝን መርጠዋል አሰልጣኙ። ዮርጊ ሜንዴዝ እና ሂጎ ቪዬና ደግሞ በጣም የጠበቀ ግንኙነት አላቸው። አንደኛ ፖርቱጋላዊ መሆናቸውን ተከትሎ ሁለቱም እና ዮርጊ ሜንዴዝን ከቀጠሩ በኋላ ማሬስካ በጣም በቼልሲ ቤት በተለያዩ ነገሮች ላይ ደስተኛ አይደሉም። ይሄን ጉዳይ ደግሞ ለዮርጊ ሜንዴዝ በቀጥታ እያሳወቁ ዮርጊ ሜንዴዝ ከቼልሲ ኃላፊዎች ጋር ያላቸው ግንኙነት በጎ አልነበረም። የሆነ መቃቃር አለ። በተለይ አሰልጣኙ በቡድኑ እየተደረገለት ባለው ድጋፍ ቅሬታ ውስጥ መግባታቸውን በተደጋጋሚ በኤጀንታቸው አማካኝነት ገልጸዋል። ራሳቸውም ለኃላፊዎቹ ገልጸዋል። ነገር ግን ከክለቡ ምንም አይነት ድጋፍም ምላሽም አላገኙም። ይሄ ነው አሁን ውጥረቱን እያጋለ የመጣው እና በቅርቡ ኤንዞ ማሬስካ የቼልሲ የትጥቅ ልብስ ለብሰው ታሽናይል ላይ ያለመገኘታቸው በተጨማሪም ደግሞ በፕሬስ ኮንፈረንስ ወቅት ይህን ልብስ አለመልበሳቸው በቀጥታ ከዮርጊ ሜንዴዝ እንዲህ አይነት ጉዳዮች ትዕዛዝ እንደተሰጣቸው ይነገራል። ከግል የስፖንሰር ካምፓኒዎች የሚመረትላቸው ልብሶችን ኖርማል የራሳቸውን ልብስ እየለበሱ የክለቡን ትጥቅ መተዋቸው ለክለቡ ያላቸው ንቀት ነው በማለት አስተዳዳሪዎች ሌላ ነጥብ ያነሳሉ። ብቻ ነገራቶች ሁሉ ስብስብ ናቸው። ግን ከብዙ አንግል ከተመለከትን አሰልጣኙ ስራቸውን እንዲሰሩ በአግባቡ ነፃነት አልተሰጣቸው። ነገር ግን የዛሬውን ጨዋታ በአንድ ጉዳይ እንግለጽላችሁ። በስክሪናችን ላይ የምትመለከቱት የለጠፍናቸው ተጫዋቾች ሁሉ የሚመስላቸው አንድ ጉዳይ አለ። ሁሉም ተጫዋቾች የግራኝ እግር ተጫዋቾች ናቸው። በዛሬው ጨዋታ ቴክኒካል ተጫዋቾች የሚገኑበት፣ የግራኝ እግር ተጫዋቾች የጨዋታ ልዩነት የሚሆኑበት በርናንዶ ሲልቫ፣ ፎደን፣ ቸርኪ በሲቲ በኩል አሉ። በቼልሲ በኩል ኔቶ፣ ፓልመር እንዲሁም እነ ኢስቲቫውን የመሳሰሉ ኮከቦች አሉ። ምርጥ ወደፊት ሱፐርስታሮች የሚሆኑ አስደናቂ ታለንት ያላቸው። ይሄ ጨዋታ ከታክቲክ ውጥረት ይልቅ የቴክኒክ ተጫዋቾች አቅም
የበለጠ የሚፈተንበት ጨዋታ ነው። ሪስ ጄምስ ዛሬ በአማካይ ቦታ ሆኖ ነው የሚሰለፈው። ለማንቸስተር ሲቲ የአማካይ ክፍል ከፍተኛ ፈተና የሚሆን የታክቲክ ለውጥ የኤንዞ ማሬስካ በቀድሞ ሲስተም ኢንቨርትድ ፉልባክ አድርገው እንዲሁም በቀጥታ በደብል ፒቮት ከካሴዶ ጋር የሚያጣምሩት መንገድ ማክፋርላን ዛሬ ይጠቀሙት ይሆን? እስቲ አብረን በጋራ እንመለከታለን። ማንቸስተር ሲቲ እና ቼልሲ ያለፉትን ጊዜያት እንግዲህ ፉክክሩ ማራኪ ነው። ሁለቱ ክለቦች ጨዋታውን ለማሸነፍ የሚያደርጉት ጥረት የተለየ ነው። ፔፕ ጋርዲዮላ 1110 የአሰልጣኝነት ቆይታ አላቸው በዋና አሰልጣኝነት። የዛሬው የቼልሲ አሰልጣኝ እንግዲህ በሲኒየር እግር ኳስ ውስጥ የመጀመሪያ የአሰልጣኝነት ሙያዊ ፈተና ነው የሚገጥመው የጊዜያዊ አሰልጣኝ። ስለዚህ ያለውን ልዩነት ተመልከቱት። ቼልሲ ራሱን አለመረጋጋት ውስጥ ወስዶ እንደከተተ ከሚያሳዩ ምልክቶች መካከል እንዲህ አይነት እግር ኳሳዊ ያልሆነ የፈጠነና ይሄ ጥድፊያ የተሞላበት ውሳኔ ማስተላለፉ ለቼልሲ አይነት ትልቅ ክለብ ምናልባት አሁን ላይ ከሚታቀዱ የአሰልጣኞች ምርጫዎች ውስጥ እንግዲህ የዛሬ ጋዜጦች ኤዲ ሃውን ቼልሲዎች አተኩሯል ይላሉ። ውስጥ አዋቂ ነን የሚሉ ደግሞ ሊያም ሮስነር ከሰኞ ጀምሮ የስራ ቅጥናቸው ይፈጸማል ይላሉ። እንግዲህ ሲፈጸም አብረን በጋራ ይዘንላችሁ መጣና ነገር ግን የዛሬው የቼልሲ ጊዜያዊ አሰልጣኝ ቡድኑ የሚመሩት ከ23 ዓመት በታች ቡድኑ እያሰለጠኑ የነበሩ የቀድሞ የሳውዛምፕተንም ከ23 ዓመት በታች አሰልጣኝ የነበሩ ማክፋርላንን ነው ዛሬ ቼልሲ በአሰልጣኝነት ጊዜያዊ አሰልጣኝ አድርጎ የሾማቸውና ለዛሬው ጨዋታ ቡድኑ የሚመሩት። እስቲ ጨዋታውን ተመልክተን ደግሞ በሰኞ ንጋት ፕሮግራማችን ድህረ ጨዋታ ነጥቦች ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሊድስ እና ማንቸስተር ዩናይትድ የሚደረገውን ደግሞ ሌላኛው ተጠባቂ የደርቢን ጨዋታ አጭር ዘገባ ይዘላችሁ እንመጣለን። ሰላም ቆዩ።